የእመቤታችን ስዕል ላይ ያለውን እንደው የልብሷን ሚስጥር ብቻ አይተን ትምህርታችንን እንጨርስ። የእመቤታችን የልብሷ ሚስጥር ላይ ስንመለከት እመቤታችን ከላይ ሰማያዊ ትለብሳለች። የሰማያዊ ውስጠኛው አረንጓዴ ይሆናል እዚህ ጋር እንደምትመለከቱት። ከዛ የውስጥ ቀሚሷ ደግሞ ምን ይሆናል? ቀይ ቀለም ይሆናል ማለት ነው። ስለዚህ ከላይ ሰማያዊ መሆኑ ሰማያዊ ቀለም ምንድነው ምሳሌነቱ ሲባል አንደኛ ሰማይ ሰማያዊ ይመስላል አይደለ? ስለዚህ እመቤታችን ዳግሚት ሰማይ መሆኗን ለማመልከት አንድም ደግሞ ከሰማይ ለሕዝበ እስራኤል ምን ወርዶላቸዋል? መና ወርዶላቸዋል አይደለ? ፀሐይ ጽድቅ የተባለ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከመቤታችን ለመገኘቱ ምሳሌ። አንድም ሰማያዊ በታቦተ ጽዮን የክብር ልብሷ መጨረሻ ላይ የምትለብሰው ልብስ ሰማያዊ ልብስ ነበር። ኦሪት ዘኍልቍ ላይ ተገልጿል። ያንን ለማመልከት እመቤታችን እውነተኛ ታቦተ ጽዮን መሆኗን ለማመልከት። ምክንያቱም ታቦተ ጽዮን ውስጥ ላይ ምንድን ነበር? 10ቱ የእግዚአብሔር ቃል ነበር አይደለ? የእውነተኛው የእግዚአብሔር ቃል አማናዊ የእግዚአብሔር ቃል ኢየሱስ ክርስቶስ በማኅፀኗ መገኘቱ ለማመልከት የዛ ምሳሌ። አንድም ሰማያዊ ቀለም ስንመለከት ከታሪክም አንፃር ስንመጣ ሰማያዊ ቀለም በጣም ውድ ቀለም ነበር። በጣም ውድ ቀለም ከመሆኑ የተነሳ ነገስታት ጭምር የሚለብሱት ቀለም ነበር። እንዲሁ ተራው ሕዝብ የሚያረገው ልብስ አልነበረ። ስለዚህ ለእመቤታችን ውዱ የሚባለው ቀለም ነበር የተሰጣት ማለት ነው። በአንድ ዘመንም ይሄ ሰማያዊ ቀለም በኪሎ ግራም ማለት ነው በግራም ከወርቅ እኩል ይሸጥ ነበር። በጣም ውድ ቀለም ስለነበረ ውዱ ቀለም ነው ተመርጦ ለእመቤታችን የተሰጠው። እናታችን ወርቅ ስለሆነች ማለት ነው አይደለ? ስለዚህ ከዛ አንፃር ያንን ለማመልከት ይሰራል። ከዛ ዳርዳሩን ደግሞ የምትመለከቱት በወርቅ ቀለም ተሰርቶ እናያለን። በቢጫ ቀለም በወርቅ ቀለም በሚመስል ይህም ታቦተ ጽዮን በውስጥና በውጭ በምን ተለብጣለች? በወርቅ ተለብጣለች አይደለ? ስለዚህ እመቤታችንም በውስጥም በውጭም በወርቅ እንደተለበጠችው የታቦተ ጽዮን ምሳሌ መሆኗ ለማመልከት በዛ መልኩ ይሰራል። ይህም ደግሞ ምንድነው ምሳሌነቱ? እመቤታችን በውስጥም በአፋም ምንድን ኃጢአት የሌለባት ቅድስት መሆኗን ለማመልከት ነው። ከዛ እዚህ ጋር ደግሞ 3 ከዋክብት እንመለከታለን። እዚህ ጋር እንመለከት። እነዚህ 3 ኮከቦች ምሳሌነታቸው እመቤታችን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ምንድን ድንግል መሆኗን ቅድስት መሆኗን ለማመልከት በዛ መልኩ ይሰራል። ከዛ ውስጠኛው ደግሞ እንደዚህ አረንጓዴው ደግሞ ምንን ያመለክታል? ተስፋን ያመለክታል። የአዳም ተስፋ መሆኗን ለማመልከት በዛ መልኩ ይሰራል ማለት ነው። እንዲሁም ደግሞ የኛም ተስፋችን ለመሆኗ በዛ መልኩ ይሰራል። ቀይ ደግሞ የሰማዕትነት ምሳሌ ነው። እመቤታችን የሰማዕታት ሁሉ እናት ለመሆኗ ለማመልከት እሞሙ ለሰማዕት የሚለው በዛ መልኩ ተደርጎ ይሰራል። ስለዚህ ይሄ ሁሉና እያንዳንዱ ጻድቅ ስዕል ቢወጣ ብዙ ጥልቅ ምስጢር ያለው ነው። እግዚአብሔር ከፈቀደ እግዚአብሔር ከወደደ በሌላ ጊዜ በመርሃ ግብር እየመጣን ለመማማር እግዚአብሔር ይርዳን። እንደመነሻ ግን ይህ እንደሆነ አውቃችሁ ቅዱሳን ስዕላትን ደግሞ ከተሳለ በኋላ ከተለጠፈ በኋላ በሜሮን ከብሮ ለአገልግሎት የሚውል የተቀደሰ ነው። ይሄም በኦሪት ዘጸአት ምዕራፍ 30 ቁጥር 29 ላይ በተቀደሰው ዘይት የቤተ መቅደሱን ድንኳኑንም ኪሩቤልንም የስሬት መክደኛውንም ሁሉንም ቤተ ህንጻ ቤተ ክርስቲያኑን ይከብራል በሜሮን አይደለ? ልክ ሲከብር ያን ጊዜ ይላል እግዚአብሔር ቀድሳቸው ይለውና ለአባታችን ለነብዩ ሙሴ ቀድሳቸው። ያን ጊዜ የሚነካው ምን ይሆናል? ምን ይሆናል? ይቀደሳል ይላል ማለት። ስለዚህ አንድ ሰው እመቤታችን መጥቶ ሄዶ እንዲህ ሲነካው ምን እየሆነ ነው ማለት ነው? ይቀደሳል። ለምንድን ነው የሚቀድሰን? የጻድቃን ቅዱሳን ምን ስለሆነ ስዕላቸው ስለሆነ ማለት ነው። ስለዚህ እንዲህ ከሆነ ምን ማድረግ የለብንም? እንዲህ መተሻሸት የለብንም፣ መሞነጫጨር የለብንም። በአግባቡ በክብር እንደተሰራ በአግባቡ ምን ማድረግ ይገባናል? በአግባቡ መያዝ መጠቀም ይገባናል።